የአንዳንድ ሙስሊሞችን ብልግና ላሳያችሁ። ልቅመሰው አባ ነቀብ ነገር የለንም በርግጥ ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ የአባቶች አር ነው ተብሎ የደረቀ አር ሲበላይቼ እኔ ሞት አላደርግም ከሞት ትድናለሁ ወለ ለረጅም ሰዓት ነው ዝግር ብሎኝ ማለት ነው አሰሪን ያስተፋኝ አረተው እንደዚህ አይነት ቪዲዮ ተገቡበት። ወል እንግዲህ እንደሰማችሁት ውባህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያመት ቀለቡ ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም እንግዶት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ ቤቷን ቋርፍ ይሄ ነው ነው ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድነው ቋርፍ የሚሰራው? አባ ከምንድን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው ካካ ነው እያሉ ዋብዮች ውባህዮች የሚሳለቁት የሚዋሹት የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱነን አቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው።
narrated Abu Sayyid al-Khudri እንደተረከው I heard that the people asked the Prophet of Allah, water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ ሙሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያውሃ ያለበት ማለት ነው። የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው በምንም አይቆሽሽም አለ። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር፣ እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረውም ምንድነው ጣፋጭ ስኳር ምናምን ስለማይጨመርበት ሙዙም ደግሞ ስላልበሰለ ከዛ አንፃር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት፣ ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልንጥሉ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። የአባቶች አር ነው ተብሎ የደረቀ ሲበላይቼ ለረጅም ሰዓት ነው ዝግር ብሎኝ ማለት አሰሪን ያስተፋኝ ማለት ይሄ የውሃብያ ኡስታዝ የዋሸውን ውሸት ሰምታችኋል። ነገር ግን ደግሞ ትክክለኛው መረጃ አሳያችኋለሁ። እሸቱ መለሰ የበላው ቋርፍ እንጂ ሌላ ነገር አይደለም። ይልቁም ደግሞ ቆሻሻ ነገርን እንዲጠቀሙ ማን እንዳዘዛቸው ከነብያቸው አፍ ላይ የተነገረውን ሐዲስ አነብላችኋለሁ። በምን አይነት ውሃ ውዱ ሲያደርጉ እንደነበረ፣ ምን አይነት ውሃ ጠጡ ብሎ እንዳዘዛቸው ማለት ነው። በነገራችን ላይ እሸቱ መለሰ የሰራውን ዶክመንተሪ ዋልድባ ገዳም ውስጥ ገብቶ ሲበሉ የነበረው ምን እንደሆነ ወይም ደግሞ የገዳማውያንን ህይወት ለመቅመስ ፈልጎ ቋርፍ እንዲሰጡ ጠይቋቸው ነበር። እሱን ነው ሲበላ የነበረው። አሁን እስኪ ዶክመንተሪውን ከመግቢያው ጀምሮ ያለውን አንዳንድ ነገሮች ቀያጭ ቤላ ሰማቸው። እናንተ ደግሞ ቪዲዮውን በትዕግስት እንድትከታተሉ በእግዚአብሔር ስም እጋብዛችኋለሁ። እዚህ ነው ቋርፍ መንቀምሰው። ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። ልቅመሰው። ምንም አይለኝም። ምንም ያባቶችን አለ። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። የተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን፣ ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያመስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም እንግዶት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። አሁን ልቅመሰው ስለኛ ልቅመሰው ልቅመሰው አባ ምንም አይለኝም። ምንም የአባቶችን መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። እንግዲህ እንደተመለከታችሁ ነው እሸቱ መለሰ የበላው ቋርፍ ሆኖ ሳለ እነርሱ ግን የአባቶችን ካካ በላ ብለው በውሸትና በሐሰት ክስ ኦርቶዶክስ ቤተክርስቲያን ላይ አፋቸውን ሲከብቱ ነበር። ከዚያም አልፎ ደግሞ
ዓለምን ንቀው በገዳም የኖሩ አባቶቻችንን ደግሞ ስማቸውን ሲያጠፉ ነበር እነዚህ አንዳንድ የውሃብያ ኡስታዞችና ሚዲያዎች ተረባርበው ማለት ነው። በነገራችን ላይ በውሸት የቆመ መሰረት ስለሌለን ምንም የምንናወጽበት ምክንያት የለንም። ነገር ግን ደግሞ በውሸት የቆመው እስልምና በምን አይነት አስተምሮ ውስጥ እንዳለፈ ደግሞ አንድ መረጃ አሳይቻችሁ መለሳለሁ ማለት ነው። ሱናን አቢ ዳውድ 67ኛው ቁጥር ላይ ስንመለከት የአላህ መልእክተኛ ሆይ የቡዳኑ ውሃ ቆሻሻ ገብቶበታል፣ የሴቶች ወራዊ ልማድ ጨርቅ ወይም ደግሞ የሞተ ውሻ እና ሌሎችም ቆሻሻዎች ገብተውበታል፣ ከዚህ ውሃ እንጠቀሙ ብለው ይጠይቋቸዋል። እሳቸው ደግሞ ምናሉ ይመልሳሉ፣ አዎ ተጠቀሙት፣ ውሃ ንጹህ ነው፣ ምንም ነገር ቢገባበትም እንኳን ሽታ እስካልቀየረ፣ ከለር እስካልቀየረ፣ ጣዕሙን እስካልቀየረ ድረስ ውሃ ንጹህ ነው፣ ውዱ አድርጉበት፣ ጠጡት ብለው አስተላልፈውላቸዋል መልእክት ማለት ነው። ሱናን አቢ ዳውድ ዘግቦ የምናገኘው ዘገባ እንደዚህ አይነት ቆሻሻ ነገር ነው ማለት ነው። እሱን ተሸክሞ ነው እኛ ጋር መጥቶ አፉን የሚከፍት ያውም በውሸት ማስረጃ ሳይኖረው በውሸት ሰው በሰራው ቪዲዮ ላይ ተነስተው ማለት ነው። መጀመሪያ አንድ ነገር ለመስራት ስትፈልጉ አጥርታችሁ እዩ፣ ከዚያም በኋላ መንቀፍ ትችላላችሁ። ነገር ግን የሚነቀፍ ነገር የለንም። በእርግጥ ስፔሻሊ እኛ ኦርቶዶክሳውያን ማለት ነው አፋችሁን የምትከፍቱበት ምክንያት የላችሁም። እናንተ በተለይ ደግሞ በውሸት መሰረት ላይ የቆማችሁ ሰዎች በዛ በታች በሰፈር ያላችሁ ሙስሊም ወገኖቻችን፣ ሙስሊም እህት ወንድሞቻችን እንደው በእግዚአብሔር ስም ነው የምናሳስባችሁ። ይሄንን እንኳን ጉድ እያያችሁ ይሄን ውሸታቸውን እንኳን እያያችሁ አሁንስ ጌታን እንዳትቀበሉ የሚይዛችሁ ነገር ምንድነው? መታችሁ ጌታን ተቀበሉ፣ ለነፍሳችሁ እረፍትን ታገኛላችሁ፣ ዘለዓለማዊ ሕይወት ዘለዓለማዊ ድነትን ታገኛላችሁ። አይኖ ብዙዎች እየወጣችሁ እናውቃለን። አሁንም ደግሞ ብዙዎች ስፔሻሊ ወጣቶች መመራመር፣ ማንበብ፣ ማስተዋል፣ ማገናዘብ ስለምትችሉ መታችሁ ጌታን እንድትቀበሉ በእግዚአብሔር ስም እናሳስባችኋለን። ሁላችሁንም ሙስሊሞችን እንወዳችኋለን። ነገር ግን ደግሞ ከአስተምሮቱ ጋር ደግሞ ጸብ ካለብን እንኳን ከሱ ጋር ነው እንጂ የሚሆነው ከምእመናኑ ጋር አይደለም። ሰዎችን ደግሞ አንጠላም። ስፔሻሊ እነዚህ አፋቸውን የሚከፍቱ ሰዎች ነው ማለት ነው። እኛ የምንጠላው አይዲዮሎጂያቸውን እንጂ ሰዎችን አይደለም። ስለዚህ እኛ ማንን እንደማንጠላ ተረድታችሁ መታችሁ ትክክለኛውን መንገድ እንድትከተሉ በእግዚአብሔር ስም እናሳስባችኋለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አውጥታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት እንድታደርጉ በእግዚአብሔር ስም እጋብዛችኋለሁ። ሰላም እያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። የዋልድባ አባቶቻችን በረከት በእኛም ላይ ይደር። እግዚአብሔር አምላካችን ገዳማችንን ቤተክርስቲያናችንን ይጠብቅልን። ሰላም እያላችሁበት እሸቱ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ብሞት አላደርገውም፣ ከሞት ትድናለህ። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትም እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል መራር ተክል ነው። ለመነኩሳት በቤተክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎች እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? ቢያንስ በስልካችሁ እኮ ኪሳችሁ ይዛችሁ ዞሩ። ስልክ እኮ ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ነው። ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። ብትጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ በየትኛውም መንገድ አባቶቻችንን መክሰስ አትችሉም። ምክንያቱም ይቺ ቤተክርስቲያን ንጽሕትና ቅድስት ናት። እንግዲህ በዋልድባ የሚገኙ አባቶቻችን የሚመገቡትን ምግብ ወደ ሌላ ቀይሮ በጣም ወደሚያስጠላ ነገር ቀይሮ ይህንን ነው የሚመገቡት እያሉ ብዙዎች እንግዲህ ኦርቶዶክሳውያንን ለማሸማቀቅ እየሞከሩ ይገኛል። በተለይ በገዳም የሚገኙ አባቶቻችን ማለት ነው። ያ ስላልገባቸው ነው። ሙሉ ቪዲዮ እንኳን እሸቱ ዶንኪ ቲዩብ ላይ ያቀረበውን ነገር ሙሉ ቪዲዮን ብትመለከቱት ወደ ኋላ 2 እና 3 ደቂቃ አለፍ አድርጋችሁ ብትመለከቱት ቋርፍ የሚባለው ምግብ አዘገጃጀቱ ሁሉ እንዴት እንደሆነ በግልጽ አስቀምጧል ማለት ነው። እነዚህ በገዳም የሚገኙ አባቶች ባይዘዌ ዓለምን ንቀው ያሉ ናቸው። ይህቺ ዓለም አታስፈልገንም ብለው የጣፈጠ የላመ ምግብ እንኳን አይበሉም። የሚመገቡት ምግብ ለቁመተ ስጋ የምታክል እሱም ደግሞ እኛ ዓለማውያን ልንቀምሰው የማንችለው በጣም ከባድ የሆነ ነገር ነው የሚመገቡት ማለት ነው። ቋርፍ ይባላል። ብትቀምሱት እንኳን
እንዴት አድርገው ነው እነዚህ አባቶች ይህንን ምግብ የሚመገቡት ትላላችሁ? እነሱ ዓለምን ትተዋል። እኛ ግን በዓለም ውስጥ የምንኖር ሰዎች ልንተዋቸው አልቻልንም። ዛሬ ደግሞ የሌሎች ቤተ እምነቶች ይህንን ነገር ትንሿን ቅንጭብ ያለችዋን ቪዲዮ በመያዝ በዋልድባ የሚገኙ ገዳሞች እኮ ይህን ነው የሚመገቡት እያሉ አጸያፊ ቃልን እየተናገሩ ይገኛል። ባይዘው ቤተክርስቲያኒቷን በምንም አታሸማቅቋትም። እሺ ሚስጥራዊ ቤተክርስቲያን ናት። ቅድስት ንጽሕት የሆነች ቤተክርስቲያን ናት። ለእያንዳንዱ ነገር ምላሽ አላት። እንግዲህ ቋርፍ የሚዘጋጀው በደንብ ገብታችሁ ዶንኪ ቲዩብ ላይ ማየት ትችላላችሁ። ሰርች ብታረጉ ጉግል ላይ የተለያየ ቪዲዮ ብትፈልጉ ማግኘት ትችላላችሁ። ከጥሬ ካልበሰለ ሙዝ አዘጋጅተው ያንን ረጅም ቀን አስቀምጠውት የተለያየ ፕሮሰስ አልፎ ነው እንዳይጣፍጣቸው እንዳይልማቸው። ምክንያቱም ከጣፈጣቸው ዓለምን ያስታውሳሉ። ያን ስለማይፈልጉ ራሳቸውን ስለ ክርስቶስ አሳልፈው ስለሰጡ እንዲህ አይነት ምግብን ነው የሚመገቡት ማለት ነው። አስተዋይ ልቦና ለሁላችንም ያድለን። አንተ እንደምትለው አይደለም። እስቲ በደንብ ኮፒ ሊንክ እና ሼር አድርጉት። የአባቶቻችን በረከት ይድረሰን እያላችሁ ጻፉ። የአንዳንድ ሙስሊሞችን ብልግና ላሳያችሁ። ልክመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ ቆይ የአባቶች ምንድን ያሉት ሰምታችኋል? ግልጽ አይደለም ቃሉ። ግልጽ ስላልሆነ ብቻ አን ስላሰማ ርን ትሞላበታለህ ማለት ነው። ለምሳሌ ከአንድ ሙስሊም ወንድሜ ጋር ያወራው አልል ይችላል። ርን የሚሞላው ወይስ ላን የሚሞላው? አላህም ለማለት አን የሚቀድመው፣ አርም ለማለት አን የሚቀድመው። ያላለቀን ፊደል ወይም ግልጽ ያልሆነን ፊደል ሞልተ የራስህን የብልግና ውጤት የአእምሮህን ውጤት መናገር በሰው እምነት ላይ እጅግ በጣም ብልግና ነው እና ያንተ አምላክ የሚከብረው በዚህ ተግባር ከሆነ እመነኝ፣ ያንተ አምላክ የአእምሮ ውጤት ነው። በአንተ የአእምሮ ውጤት የሚደሰትልህ ስለሆነ ማለት ነው። ግን በጣም የብልግናቸው ጥግ ማለት ነው። እቺ ቪዲዮ ተቆርጣ ከወጣችበት ትንሽ ደቂቃ 1-2 ደቂቃ ወደፊት ቀደም ቢሉ አለ ምን እንደሆነ ላሰማችሁ በጌታ። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል አይደል ያሉት? ያንተ ካካ ተቆፍሮ ነው የሚወጣው። ከተቆፈረ በኋላ ይቀቀላል። ተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። እንግዲህ ይሄ እዛው ቪዲዮ ላይ ነው ያለው። ከዚህ ትንሽ 1-2 ደቂቃ አልፎ ነው ቆርጣ ያመጡት ማለት ነው። ይሄን መስማት ሳትችል ሌላ ፖለቲካ ለመስራት መሞከር ብልግና ነው። አንድ ግልጽ የሚያደርግላችሁ ሌላ ቪዲዮ ላሰማችሁ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ የቷን ቋርፍ? ይሄ ነው ይሄ ቋርፍ ነው። ቋርፍ ነው። ምንድነው ቋርፍ የሚሰራው? በከምን ቋርፍ ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ መልክ አድርገህ ነው የሚደረግ። ሙዝ ሳይበስል ያለው ማለት ነው። ይሄም እና ያደረጋችሁ ትልቅ ብልግና ነው እና ከእንደዚህ አይነት ብልግና ውጡ።